ጎል ክፍያ ሳይሆን በሁለት ነጥብ ልዩነት አሁንም መሪነቱን ይዞ መቀጠል ይችላል። ሁለቱ ቡድኖች ነጥብ ጥለዋልና ተጋጣሚው ወልዋሎ ዓዲግራት ዩኒቨርሲቲ የደረጃ ሰንጠረዡ ግርጌ 19ኛ ደረጃ ላይ ነው የተቀመጠው። ፍሬው ሰለሞን አሁን ጥሩ ኳስ ነው ያሬድ ከበደ ወደፊት የላከው ምናልባት ዳዊት ገብሩ ዳዊት አደገኛ ኳስ ሳጥን ውስጥ ዳዊት ገብሩ ሚዛኑን የሳተ ይመስላል። ደግፍ ያለሙ ዳዊት ላይ ጥፋት ሰርቷል። ማጥቃት ቢላፕ አብዱ ከፋውል በፊት ያለው በጣም ድንቅ ነው። ቅድም መግቢያችን ላይ አብዱ ስናነሳ የነበረው ያሬድና ፍሬው ሰለሞን በመልሶ ማጥቃት ወቅት የቴክኒካል ኳሊቲያቸው ኮምቢኔሽናቸው ወሳኝ ነው ስንል ነበር። የሁለት ኮምቢኔሽን ነው ይበልጥ ወደፊት ጠጋ ብሎ የተጫወተው ያሬድን ያገኘው። ምናልባት የተሻለ አጋጣሚ ይመስላል። ዳዊት ገብሩ ዳዊት አምልጦ ገባ። ዳዊት ገብሩ ግን የራሱን ሩጫ መመጠን አልቻለም። እነሰመረ አፍታይ የሶስቱ ተጫዋቾች ቅብብል መድረሻው የቱ ጋ ነው? ብሌስናጎ ወደ ሩቁ ቋሚ ለሬድዋን ናስር ሳይሆን ሬድዋን ናስር የረዘመ የመሰለውን ኳስ መልሶ ህይወት ዘራበት። ኪሩቤል ኪሩቤል ወንድሙ ኪሩቤል ረጅም ኳስ ወደ ሳጥን ኤማኑኤል ካል ፍራኦል መንግስቱ ፍራኦል ጥሩ ኳስ ነበር ያሻገረው። ዳዊት ገብሩ ይሄኛው መስመር የወልዋሎ ዓዲግራት ዩኒቨርሲቲ ዋና የማጥቂያ መስመር ነው። ዳዊት ገብሩ ዳዊት ደግፍ ያለሙ የዚህ አይነት አጋጣሚዎች ይፈጠራሉ። ያሬድ ደካማ ክሊራንስን ነው ኮንኮኒ አፊስ ያገኘው። ፍራኦል መንግስቱ ፍራኦል ወደ ሳጥን አደገኛ ኳስ ነው የላከው ምናልባት ፍሬድሪክ ኑሴ ይሄ ኳስ ባይነ ከሆኑ ቀጥታ ኳሱ አደጋ ይፈጠር ነበር። ኑሴ አሁን ግልጽ ማግባት ድል ክሊር ከቻንስ ዮሴፍ ዮሐንስ ፍቅረ ኢየሱስ ተወልደ ብርሃን ሌላ ጥሩ ኳስ ደስታ ደሙ ፍሬድሪክ ኑሴ አሁን ሲዳማ ቡና ወደ ጨዋታው እየመጣ ነው። በደንብ ደስታ ደግሞ ኦልሞስት ትርፍ ሰው ነው አብዱ ማጥቃቱ ላይ የምትመለከተው። የማዘመቱ ተሻግሮ ነበር። ኪሩቤል ወንድሙ በቀላሉ መልሶታል። ሁለተኛ ኳስ ጠቁሩ ፍሬው ሰለሞን ግን ፍሬድሪክ ኑሲ ነጠቀ። እዚሁ ለፍራኦል መንግስቱ ፍቅረ ኢየሱስ ተወልደ ብርሃን አስታለ ፍቅረ ኢየሱስ ዳዊት ገብሩ አምልጧቸው ገብቷል። ዳዊት ገብሩ እንዳልካቸው ጥበቡ ምንድነው ያደረገው? ወልዋሎ ጎል ምን ያክል እንደሚፈልግ የተረዳ አይመስልም። አብዱ ምን ድንቅ ሩጫ ነው። አሁንም ያሬድን አንድ ለአንድ መቆጣጠር ፈተና ሆኗል። አብዱ ያሬድን በሚገባ ነው ያለፈው። መጀመሪያ 45 ለግለኝነት ስናነሳ ነበር። አብዱ 245 እንዴት እንደተሻሻለ ተመልከት። ቀና ብሎ ተመለከተ። ኳሱን ስኩዌር ነው ያደረገው። በታፒን የሚቆጠር ኳስ ኮንኮኒ አላገኘውም። እንዳልካቸው ኳሱን ሰንዝሮ አላገኘውም። አብዱ ኳሱ በመጠኑ ኃይል አለው። ምናልባት እርግጠኛ አይደለም ኃይልም ቢሎ ነው እርግጠኛ አይደለም። ኳሳው ፍራኦል መንግስቱ ኢላማውን አልጠበቀለትም። የመጨረሻ እድል ነው ብለው ነው የሚጫወቱ ሁሉም ቡድኖች። ስለዚህ ከወዲሁ ምልክት እየሰጠ ይመስለኛል አብዱ ቀላል ጨዋታ እንደሌለ። እንዳልካቸው ጥበቡ ለቅጣት ምቱ ተዘጋጅቷል። ከከፍተኛ ሊግ ከኦሜድላ ነው ወልዋሎን የተቀላቀለው ክረምት ላይ። እንዳልካቸው የስም ለውጥ እንጂ ማሊያ ለውጥ አላረገም ማለት ምናልባት ምንድነው ያደረገው? መስፍን ታፈሰ